ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? እንግዲህ ዛሬ ኖላዊ ድራማ ክፍል 47 ተለቋልና ሀና በጣም እግዚአብሔር አምላክ ሆይ አንተ ለጭንቀት ነው የፈጠርከኝ ወይ ብላ እስከምታዝን ድረስ ነው። እንግዲህ አስርና ጆሮና ሀና አብረው ሲወያዩ በ400,000 ብር የአባዬ ሕክምና ያልቅልኛል ብዬ ያሰብኩት ዶክተሩ 800,000 ብርም አይበቃም ብሎኛል። 800,000 ብር ጠይቋል። እትዬ ደግሞ በሆነ ጉዳይ ፊት ነስታኛለች። ሴትየቷ በጣም እያመነጫጨቀችኝ እስከሆነ ድረስ እንግዲህ ምንም ነገር ውስጤ በጣም ስለ አባዬ እየፈራ ነው ብለ በጣም ሀና ለጆሮ ስትነግረው ጆሮ ግን ምንም ችግር የለውም ለዚህ እንዳትጨናነቂ፣ ለዚህ ብለሽ ለምንድነው የምትጨናነቂው? እንደሚሆን እናደርጋለን ብሎ ጆሮ መልስ እየሰጣት ነው። ግን ሀና በጣም እየተጨናነቀች ነው። ወደሚቀጥለው ቪዲዮ ደግሞ ስንሄድ ውድ ተመልካች አዲስ ሰው እንግዲህ ማለት እማዬ ነው ያለቻት አዲስ ሰው ደግሞ ማለት ቤት መጥቷል። የማለት እናት ነው። ሀሰትንም ሆነ ሀናንም ሆነ ልጄ ብላ ነው የምትቀበለው። ሴትይቷ ማን ልጅ እንዳልሆነ ማን ልጅ ማን ሰራተኛ እንደሆነ ምንም ልትለይም አልቻለችም። ወይዘሮ ማለት ግን ለምንድን ነው አንቺና መስፍን ሳትነግሩኝ ዝም ብላችሁ የምትመጡት ብላ ወይዘሮ ማለት በጣም ነው የደነገጣችው። ከዚያ ምን ሆነሽ ነው? መስፍን መቼ መጥቶ ነው? ወይዘሮ ማለት ለምንድን ነው የደነገሽው ብላ ስታዋራት ትንሽ ተረጋግታ አይ እማዬ ደህና ነኝ እያለቻ ስታዋራት ነበረ። ከዚያ በፊትም በሀና አባት ጉዳይ ለወይዘሮ ሜላት ስልክ ተደውሎ ነበረ። ከዛ እኔ ከሆስፒታል ነው የምደውለው ስለ ሀና አባት ጉዳይ ነው ብሎ ዶክተሩ እሷን ሲጠይቃት ምን ነው ውጤቱ ወጣ እንዴ? እሷ ስትለው አይ ስለ ውጤት አይደለም ስለ ሀና አባት ሕክምና ነው። እሺ እንደዛ ከሆነ ስራ ስመጣ በዛው አናግርካለሁ ብላ ማለት ለዶክተሩ መልስ ስትሰጥ ከዛ የማለት እናት ድንገት ስትመጣ ማለት ከሆስፒታሉ ቀረችና ነገ እመጣለሁ፣ ዛሬ እናቴ መታ ስለመጣችብኝ እንግዳም ስለመጣብኝ ለዛ ነው የቀረውት ብላ መልስ ሰጣች ማለት ነው። እና ከዛ እንግዲህ የማለት እናት ማን ልጅ እንደሆነ ማን እንዳልሆነ ምንም የምትለየው ነገር የለም። ያው ማነች ሀናም መታ ሰላም ብላታለች። ሰላምን ሀናን አስተዋወቀቻት። ከዛ ሀናን ተዋውቃ ከሄደች በኋላ ሀና ወደ ስራዋ ስትሄድ ሀሰት ክፍል ስትሄድ ሀሰት አልጋ ላይ ቁጭ ብላ ከዛ በኋላ ደግሞ ወይ ማለት ሰራተኛዋን ደግሞ አልጋ ላይ አምጥታ አስቀመጠቻት ብላ ስታወራ አይ ተረጋጊ ብላ ሰላምና አነጋገረቻት። እቺ ነች እኮ ልጅ ብላ የመጣችው እቺ ነው በቴሌቪዥን ያገኘ ነው። ያቺኛው እኮ ሰራተኛ ነች ቅድም ያነጋገረችሽ ብላ እንግዲህ ሀና ለአያቷ አንዳንድ ነገር አስረዳች። ማለትን ለመናገር
ከዛ ክፍሏ ድረስ ፈለጋ ስትሄድ ስለ ሀና ከሆነ ቤቴ መታ ልጄ ስንት አመት ስትሰራ ልጄ ነኝ አሁን ልጄን በቴሌቪዥን ካገኘዋት ልጄን ሀሰትን ካገኘዋት በኋላ ልጄ ነኝ ልጅሽ ነኝ ብላ ተነስታ ነገሮቹን እየበጠበጠች ነው። በሀሰት በኩል እንኳን ካንቺ ጋራ ከልጆቼ ጋራም አልተስማማውም፣ ምንም ብትናገሪ ምንም አልቀበልሽም ብላት ነው እንግዲህ እናቷን ማለት ትታት ሄዳ ሀና መጨረሻ ላይ ስትመጣ ምን ነው ማለት እስከ ኩሽና ሄደ ነው እንግዲህ ወደ ተመልካች ምን ነው ስራሽ ረሳሽው እንዴ ብላ በቃ ለማንኛውም ምን ትመስላለች ምን ብላ በጣም ነው ሀናን የገለማመጠቻት። እና እንግዲህ ላይክ እና ሰብስክራይብ አድርጉ ውድ ተመልካች